ዛሬ ሴቶች የምርም ችለው እኛን እንደዚህ እጃችንን ችለው መድፈር ቢችሉ they will do it more ብዬ አምናለሁ። ወንዶች የሴትን ልጅ ስነ ልቦና ካልተረዱ ሁልጊዜም ተጎጂዎች ናቸው ብለህ ታስባለህ? እንደዛ ከ5 ወንድም ጋር የወጣችው ናት እኔ አንድ ወንድ ብቻ ነው ማውቀው ምትለ የሴት ልጅ ገላ ብርቅ አይደለም ብዙ አትደነቁ ትላለህ ወንዶች እሷ ያላከበረችውን ነገር አንተ ለምንድን ነው በግድ ካላከበርኩት ምትለው? ፌሚኒዝምን እንዴት ነው የምታየው? ፌሚኒስት ነን እያላችሁ አትሊስት በደንብ ቪዚብል ሆናችሁ እየታያችሁ ያላችሁ ሰዎች ማቶኑ አይነት ሰዎች ናቸው። ወንዶች ብዙ ቦዲ ካውንት ባላቸው ቁጥር ኳሊቲያቸው ወይንም ቫልዩያቸው at some point ይጨምራል። ከብዙ ሴቶች ጋር መሆን የሚችል ወንድ ልጅ የሆነ ኳሊቲ ያለው ስለ ሴት ልጅ ቺፕ እንደሆነች ቀላል እንደሆነች ብቻ ነው የሚያሳየን። ብዙ ጊዜ የቤተ ክርስቲያን ሰዎች ወይንም ከእምነት አካባቢ የሚመጡ ሰዎች ሃምብል ባይሆኑ እንኳን ሃምብል መሆንን ያስመስላል። አብዛኛው ወንድ ቨርጅን እኮ ነው። ያ ራሱን ጠብቆ የመጣው ማንን ነው ሚስት ብሎ የሚመርጠው? ቨርጅን ያልሆነችን ሴት እኮ ነው። እሷ ኤክስፒሪየንስ አለ። ወንድ ልጅ ችግሩን ዋጥ በማድረግ ነው መሻገር የሚችለው። ኤክስፒሪየንስ ማይነገር አይነት የሆነ ውስጥ የሚሰርጥ አይነትን ሌሰን ነው የሚሰጥ። ፌሚኒስት ገርልፍሬንድ ነበረችኝ ብለኸኝ ነበር። ምኗን ነበር የምትወድላት? ሴቶች ምን አይነት ወንድ ነው የሚፈልጉት? ሃየር ስታተስ፣ ሃየር ማኒ፣ ኮንፊደንት። አንዲትን ሴት ወደ አልጋ መምራት ማይችል አይነት ወንድ ልጅ ከሆንክ የሆነ የጎደለው ነገር አለ። እሷ ገንዘብ ሳይኖራት ያንተን ገንዘብ ትመለከታለች። አንተ ብዙ ቦዲ ካውንት ኖሮ ቦዲ ካውንት የሌላትን ነው የምትፈልገው። and that is okay። የሆነ ሴት ዛሬ መታ ፌሚኒስት አይደለሁም ስትል የሴቱ ልጅ ጥቃት እፈልጋለሁ ሳይሆን እናንተን አይነት ሴት ነሽ ተብዬ መገመጥ አልፈልግም በሌላው ሰው ነው። አጥቂ ሰዎች አሉ። ሁሉም ወንዶች ናቸው አይደሉም። አብዛኛው ወንድ ነው አይደለም። ኢቭን ግማሽ ወንድ ነው አይደለም። በጣም very small number of men ነው። ሴቶች የሚወዱትን ወንድ ቺት ወደሚያደርጉበት ወንድ ይቀይራሉ። ሴቷ እድሜዋ ከደረሰ ለአካለ መጠን ከደረሰ ትንሽም ልጅ ብትሆን ዴት ለማድረግ አትሳቀቁ፣ ዴት አድርጓቸው ትላለህ።